ኢትዮጵያና እስራኤል ከጥንት መጽሐፍ ቅዱስና ንግስተ ሳባ ዘመናት የሚመነጭ ታሪካዊ ወዳጅነት ያላቸው ሀገራት ናቸው። እንደ አውሮፓውያን አቆጣጠር ከ1948 የእስራኤል ምስረታ ማግስት በኢትዮጵያና በእስራኤል መካከል ታሪካዊ ወዳጅነት በዘመናዊ ዲፕሎማሲ፣ ኢኮኖሚ፣ ፖለቲካና ማህበራዊ ትብብር ተጠናክሮ መቀጠሉን ጣቢያችን ያነጋገራቸው የሁለቱ ሀገራት አምባሳደሮች ይናገራሉ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የሁለቱን ሀገራት የዲፕሎማሲ ጥንትነትና ታሪክ ጠገብነት ሲያስረዱ ንግስተ ሳባ ወደ ኢየሩሳሌም ሄደች የመጀመሪያዋ ዲፕሎማት ናት ይላሉ። ዛሬ የኢትዮ ምልከታ ዝርዝር ዘገባችን በሁለቱ ሀገራት መካከል ያለው ግንኙነት ምን ድረስ ነው የሚለውን የሚመለከተው ይሆናል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በአሁኑ ወቅት የሀገራቱ ዲፕሎማሲያዊ ወዳጅነት በመንግስት ለመንግስት በግል ንግድና ኢንቨስትመንት እንዲሁም መንግስታዊ ባልሆኑ ድርጅቶች የዲፕሎማሲ ትብብር ተጠናክሮ መቀጠሉን ይናገራሉ። እስራኤል ምናልባት ወደ ታሪክ ወደ ኋላ ተመልሰን ስንሄድ ኢትዮጵያ ወደ ቫልቫ እንዳትሆን ነው ተሰራ የነበረው። እስራኤል ኢትዮጵያ ወደ ቫልቫ እንዳትሆን የምትሰራው ምንድነው? ለኢትዮጵያም ብላም ብቻ ሳይሆን ለራሷም ብላ ነው። ኢትዮጵያ ከወደቡ እንትን ከሆነች ቀይ ባህር የአረቦች ሀይቅ ይሆናል። ኦኬ፣ በግራም በቀኝ ምን ይሆናል ማለት ነው? የአረቦቹ ነው እና ከአፄ ኃይለ ሥላሴ ዘመን ጀምሮ በወታደራዊ ስልጠና ስታግዝ ነው የነበረ። ምናልባት ስንቶቻችን እንደምናስታውስ እንጃ። ነበልባል የሚባል ጦር ታውቃላችሁ? ኤሊት ፎርስ ነው የነበረ። እሱ የሰለጠነው በእስራኤሎች ነው። በኋላም ኤርፎርስ አካባቢም እንደዚሁ የማጠናከር ስራ ሰርተዋል። ብዙ ድጋፍ አድርገዋል እና ያ ሁሉ ሆኖ ግን ያው ብዙ እዚሁ ላይ ላለማቆየት ያው እየገፋ ሄዶ የኤርትራ ነጻነት መጣ ማለት ነው እና ኢትዮጵያ ከአንድ ወደ ዜሮ ከሁለት ወደ ዜሮ ከሁለት ወደቦች ምጽዋና አሰብ ወደ ላንድ ሎክድ ወደምንለው ወደ ወደብ አልባነት ተቀየረች። ስለዚህ እስራኤል ምንም ልፋቷ እንግዲህ በዚህ አይነት ሁኔታ ሆኗል ማለት ነው። አምባሳደር ተስፋዬ በእስራኤል የኢትዮጵያ የጋዜጠኞች ቡድን አድርጎት በነበረው ጉብኝት ወቅት በሰጡት መግለጫ ህዳሴ ግድብ ስንመጣ ግብጾቹ መጀመሪያ እንዳይገደብ እንዳይሰራ ነበረ እያለ መጥቶ አሁን ተመረቀ። ስለዚህ ትልቅ ማይልስቶን ነው የኛ ለኢትዮጵያውያን ማለት ነው። ቀሪው እንግዲህ በድርቅ ጊዜ ውሃ ልናጣ እንችላለን እንደዚህ የሚሉ ነገሮች ናቸው የሚያነሱት። ያው የመጣንበት ጉዞ ራሱ በጣም ጥሩ ነው። ፍትሃዊነታችንን ለማሳሳት ቢሞክሩም ለዓለም አቀፍ ህብረተሰብ ኢትዮጵያ ውሃውን አስቀርታ እኛ ልትጎዳን ነው፣ የህልውና ጥያቄ ነው የመሳሰሉት የሚለው ሲነሳ የከረመ ቢሆንም ኢትዮጵያ በበቂ መጠን እነዚህ ነገሮች በዓለም አቀፍ መድረኮች እያስረዳች ስለመጣች አሁን ድርድሩን ውጤት ስላላመጣልን ትተነዋል ነው የሚሉት። እንግዲህ በሌላ መንገድ እንሞክራለን ነው የሚሉት። እሱን ደግሞ ማየት ነው የሚሆነው። ከዚያ ውጭ ግን የባለፉትን አመታት ልተውና በዚህ አመት በነበረው የተባበሩት መንግስታት ድርጅት ደብዳቤ ጽፈው ነበረ እና መልስ ተሰጠ። ያንን እንትን ማለት ስለማይችሉ አጥጋቢ መልስ ስለተሰጠ በቃ እዛው ላይ ነው የቆመ ማለት ነው። ስለዚህ ዓለም የተረዳበት ሁኔታ ነው ያለ። ዋናው ነገር ግድቡ መጠናቀቁ፣ ተጠናቆ ኃይል ማመንጨቱ፣ አሁን በግንባታ ሂደት ላይ ሳይሆን አሁን ልንገነባ እየተዘጋጀን ነው እያልን ሳይሆን ኦልሬዲ ገንብተን ነው ያለ ነው። ስለዚህ የተወሰኑ ቻሌንጆች ይኖራሉ። እነሱን ደግሞ በተለመደው መልኩ የተቋቋምናቸው በዲፕሎማሲ በምን እንደዛ እያደረግን መሄድንና ራሳችንን እያጠናከርን መሄድ ነውና እነሱ በየጊዜው እንቅፋት እየፈጠሩ ነው የሄዱት። እኛ ደግሞ ያንን እንቅፋት እያለፍን ነው የመጣ ነው። ቀሪውንም እንቅፋት እንደዚሁ እያለፍነው እንመጣለን ማለት ነው። በእስራኤል በኩል ይላሉ አምባሳደር ተስፋዬ፣ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ የለም። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪቃ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። እኛን መግቢያ በር ናችሁ ለሌላው አፍሪካ አግዙንም ሁሉ ይላሉ። ከሌላው አፍሪካ ጋር ያላቸው ግንኙነት እንዲጠናከር እኛን ይፈልጋሉ።
ሌላው ቀርቶ እንደምታውቁት በአፍሪካ ህብረት የምንድነው የተመልካች ኦብዘርቨር ስታተስ መልሶ ለማግኘት ይፈልጋሉ እና እኛን ድጋፍ ይሻሉ። ስቲል አላገኙትም። አንዳንድ የሚቃወሟቸው ሀገሮች አሉ። እነሱ ሎቢ በማድረግ ኢትዮጵያ ታግዘን የሚለውን ጥያቄ ያነሳሉ። ቅድም ያልነው ስለ ኢኮኖሚ በብዛት አውርተናል። ኢትዮጵያ ያለው የኢንቨስትመንት የትሬድ የምናምን ኦፖርቹኒቲ ያልነው እሱን በቀላሉ አያዩትም። እነሱ ሰፊ የመልማት አቅም ያላት ሀገር ስለሆነች በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው ያስባሉና በዚህ በልኩ ሁሉ እንትን ይላሉ። ስለዚህ ባጭሩ የእኛን ወደ የመደገፍ ነው አቋማቸው የሚሆነው እንጂ ለምንና እንዴት የሚለው ነገር እንትን አይልም። ከዛ በፊትም እንግዲህ በደርግ ጊዜም ሆነ ከዮም ኪፑር ከሚባለው በፈረንጆቹ ከ1973 በኋላ ግንኙነት ዲፕሎማሲያዊ ግንኙነት ተቋርጦ ነበረ። ያው ታሪኩን ስለምታውቁት ማለት ነው። እንዲያም ሆኖ ግን ከደርግ መንግስት ጋር ግንኙነት ነበረ። ይፋ ማይወጣ የመተባበር በወታደራዊ ግንኙነት ነበረ፣ በመረጃ ልውውጥ ግንኙነት ነበረ። እንዳልኩት ኢትዮጵያ ወደብ አልባ እንድትሆን አይፈልጉም ነበረ። ያን ታሳቢ በማድረግ ሲደግፉ ነበር። አሁን እንደገና እኛ ያነሳነውን ጥያቄ የባህር በር ያስፈልገናል ብለን የምናነሳውን ጥያቄ አይቃወሙትም፣ ይደግፉታል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ከኢትዮ ኤፍኤም ጋር በነበራቸው ቆይታ ደግሞ አዎ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ ትደግፋለች ብለዋል። ምክንያቱም ሁለቱ አገሮች ጥንታዊና ልዩ የሆነ ግንኙነት፣ ታሪካዊ የሆነ ግንኙነት ያላቸው ሁለት አገሮችና ሁለት ህዝቦች ኢትዮጵያና የእስራኤል ህዝብ ነው። እንደሚታወቀው ሁሉ በታሪክም በተለይ በሰሜኗ ኢትዮጵያ ለረጅም ጊዜ እስከ አራተኛው ክፍለ ዘመን የጁዳይዝም ወይም የአይሁድ ሃይማኖት እንደነበረ ታሪክ ጸሐፊዎች ይተርኩልናል፣ ጽፈውልናል። ከዚያም አንስቶ የኢትዮጵያ ነገስታት ሁሉ ከእስራኤል ጋር የተያዙ ሲሆን በታላቁ መጽሐፍ ደግሞ በመጽሐፍ ቅዱስ ደግሞ ኢትዮጵያና እስራኤል በብዙ ተጠቅሰው እናገኛቸዋለን፣ በብሉይ ኪዳንም በአዲስ ኪዳንም። ስለዚህ ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። እስራኤል ምንጊዜም ኢትዮጵያ በዲፕሎማሲያዊና በሰላማዊ መንገድ የባህር በሩን ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች። እንደዚሁም ደግሞ የባህር በሩን ማግኘት ምን ያህል አስፈላጊ መሆኑን የእስራኤል ለኢትዮጵያ ምን ያህል አስፈላጊ መሆኑን እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። ይህንን ደግሞ በዓለም አቀፍ መድረክም ጭምር ማሳየታቸውን ይናገራሉ። ሁለቱ ሀገሮች የሚተባበሩ የሚረዳዱ ናቸው። በዓለም አቀፉ መድረክ ላይ በተባበሩት መንግስታት በሌሎችም ዓለም አቀፍ መድረክ ላይ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያ ደግሞ እስራኤልን ትደግፋለች። በኢኮኖሚው አንጻር ዛሬ እስራኤል ብዙ የእስራኤል ቴክኖሎጂ ወደ ኢትዮጵያ በመግባትና በእርሻው ልማት፣ በጤናው አገልግሎት እንዲሁም በስራ ፈጠራ በኢኖቬሽን እና ቴክኖሎጂ እነዚህን የመሳሰሉ የእስራኤልን ተሞክሮ ወደዚህ በማምጣት የእስራኤል ኤክስፐርቶች ወደዚህ እየመጡ ካፓሲቲ ቢልዲንግ ወይም ትሬኒንግ ይሰጣሉ። ወደ እስራኤልም እየሄዱ እየተማሩ ይመጣሉ። የሁለቱ ሀገሮች ትብብር
በጣም ከፍተኛ ደረጃ ላይ ደርሷል። በቆዳ ስፋት ከዓለም ትናንሽ ሀገራት አንዱ የሆነችው እስራኤል በምጣኔ ሀብት አቅም